ደግሞ የራያ ሰው ትግሬ ከተባለ ትግሬ ሊሆን ይችላል። አመጣልሃለሁ። ምን ያደርግልሃል? ቅማላም አጀንዳ ተሰጥቶ ግን አንተ እኔን ለማስበላት የመጣ ግም ነህ። አንተ አይደለም ለጎጃሜዎች በሰፈር አይደለም ያማራ ትግል ዘመነን ትላንት ስትሳደብ ነበር። አንተ ድከከናም ደንቆሮ አንተ መሐይም አጠፋለሁ። እኔ እመነኝ አንተ በዚች ሳምንት በዚህ 3 ቀን እኔ ትላንት ምንድነው ያልኳችሁ? ያልኩት እኔ ከሱ ጎን ብዙ ማከብራቸው ሰዎች ስላሉ ብዙ ነገር ስለሚወጣበት ሞጣን እንዲያሰድቡት ብያለሁ። ብርጅስቶና ታውለጥፈት ሞጣን እንዲያሰድቡት ብያቸዋለሁ። ዛሬ ገፍቶ መጥቶ ሰደበኛ አንድ የሆነ የሱዳኒ አሬ መስለ አንድ ጅፊት አለ ኢትዮጵያ የሚኖር እናት ልብድ አንተን አለቀህም። አንተን ራሱ አንተ ዝምባም አንተ በዚህ 2 ቀን ወጥተህ በቪዲዮ አፎንድደህ እንደዚህ ተንበርክክ እጅን ወደ ላይ ብለህ ዘመነ ካሴ ይቅርታ አድርግልኝ እስከዛሬ የሰደብኩ የአማራ ታጋዮች መላ ምድር ላይ ያሉ የአማራ ታጋዮች ይቅርታ ካላልክ አንተን አለቀ ዳኛ ይሙት እያልኩ ነው። አለቀን ማን እንዳስከበረ ያን ጊዜ ቂጥህ ሎጋ አንተ የሸርሙጣሪ ዳኛ ነው ገላገለ አይደል? አንተ ጥንባታም ናው አንተ ሽልጥልጥ ሴት ደግሞ አንተ ያለ ሰው ማትሄድ እኮ ጥንብክ ሽንታም ባላገኘ ይነደኝ ነበር፣ ባላቀ ይገርመኝ ነበር። አንተ ዝምባም አንተና እኔ እኮ በስልክ እኮ ነው የተያየን። ከስልክ አልፎስ ሳክራ ወድቀህ እኮ ነው። እኔ በራሴ መንገድ ነው ያገኘው። ጆከርነቴን ታውቃለህ? ያን ጊዜ እንዴት እንዳገኘው ታውቃለህ? ዱባይ ላይ ራሴ ነኝ አጥልፍልፍ ያገኘው። ከዛስ ምን ተባለ? ዳኛው አለ እባክህ ዳኛው አለ አንተ እኔነቴን አታውቅም። በሴት እንዴት አድርጌ አጥምጃ አንጥቼ እንዴት አስክሬ አዝረክርኬ ሜዳ ላይ አስተኝቼህ ያን ሁሉ ጉድ እንትን ከተባለ በኋላ ዳኜ ሞጣ ምናምን ስለው ዳኜ ለምን አረካለኝ? እሺ በቪዲዮ እሱ ጋር ይሄኛል በስልክ ከዛ በኋላ እኔን አግኝተኛል፣ በአካል አግኝተኛል። አንተ ዝምባም ሳታቀኝ እኮ ነው ቁማር የሰራውብህ። ዳኜ እኮ የነፍስ አባት ነው። ዳኜ ዱባይ መኖር ልታሳም ነፍስ ሚሊየን ነው ዱባይ መኖር የሚያውቀው። ኦኬ እኔን ዱባይ መኖር መናገር ፈልጋ ነው። እኔ ቀድሜ ተናግሬያለሁ። ቀዳዳ ሸለፈታ ኮፒ ሊንክ ታባርጋ እንጂ አንተ ግም ተጫውቼብሃለሁ እኮ በጣም ነው የተጫወኩብህ። ግን አማራ ነው ምንድነው ያልኩህ? ማገጣት ወጥቼ ዘመረን ይቅርታ ጠይቃለሁ። በጆሮ ነው አይደል የነገርኩህ? እንዴት ነበር የበዳችህ ግን ንገረኝ እስኪ። እንዴት ነበር የበዳችህ? ከዛስ ሁለተኛ ላገኝ ስትለኝ አላገኝህም፣ ሳታቀኝ ነው ያገኘህ፣ በጭራሽ በህይወትህ አታገኘኝም ነው ያልኩህ። ብያለሁ አላልኩም? ይሄን ሪከርድ አወጣዋለሁ። ላገኝ መልሰ ስትለኝ ስልክ ቁጥሬን ስትል አልሰጥህም። በምን ስልክ እንዳገኘው ታውቃለህ አንተ ዝምባ ሜዲካል አለች። ከዛስ መልሼ ላገኝ ስትለኝ ምንድነው ያልኩህ? አታገኘኝም ነው ያልኩህ። ሰርችልሃለሁ፣ በደንብ አድርጌ አስበድቻለሁ። ናስኪን አላደረገም በልና እኔ ፊት ቁመት ተከራከር። ስልክ ውስጥ ያለውን ሁሉ እንደወሰድኩት ታውቃለህ። አቅለን ታውቃለህ አንተ። 2 ሻት እኮ ስደፋ እኮ ነው ባናት ጠረጴዛ ላይ ይወድክ። አንተ የቦርኮ ልጅ ተከፍሎ እንደምትሰራ ተከፍሎ እንደምትሳደብ አታውቅም አንተ ካድሬ። በጎጃም ስለመደበቅ የመጣ ደንቆሮ እናትህ ትበዳለህ። እኔ አባት አልወለደኝም እያልኩ ነው። አንተን ካላዘ እና በዚህ 2 ቀን ዘመነን ይቅርታ ካልጠየቅ ካለቀን አንድ ጥይት መተኮስ ማትችል አንተ አንድ ሲኒ አረቄ ጠጥተህ የምትንገዳገር ደንቆሮ ከኔ ጋር እኩል ታወራለህ? ሞጣ ደፍረሌን ተናገርክ። ወላሂ ሞጣ ምስሌን ፊቴን ለ1 ሰከንድ በዳኘ ስልክ ነው ያየኝ። ይሄን ሁሉ ነገር ሳረገው እኔ መሆኔን አያውቅ። ምስሉ ምን አይነት ድም ላይ ታለው ማየት አይችልም። እኔ ሳገኘ እኮ ሰክራ ልጅቷ ስደውልልህ ና የምፈልግበት ቦታ ና ስትልህ ቀጥ ብለህ እኮ ነው ከአንድ እንዳመጣው። ከዛ ሴት ይዤ ነው የገባሁት። ነጮች ክለብ ላይ ነው ይዤ የገባሁት። አስፎንዲጄ እኮ ነው ቂጥን ያስለጠለጥኩ። አንተ የግም ልጅ እኔ ጋር እኩል ትነጋገራለህ?
ብለናል። አካውንቱን በዚህ በሁለት ቀን እናዘጋዋለን። መረገጥ አለበት። አካውንቱን እናዘጋዋለን። አለቀ። አዎ ይሄ ምንም የሚፈታ ጉዳይ የለም። አንድ ጊዜ ተወቆይ ዳኘኔ አሁን ደውሎ ስለሰደበኝ አወጣው እኮ በግልጽ ይሄ ብሽቅ ማለት ነው። ለኔ ተወውና ዳኛ ጋር ነው የምኖረው እናት ወሎብያ ዳኛው አለ እኮ ንጹህ አማራ እኮ ዳኛ መንግስት ነው ትላለህ አባቴ። ላሳየው እና ተመለስና አሁንም እጋብዛለሁ። አሁንማ የራሱ ክለብ አለው። ይኸው ለጠፍኩልህ። ይሄ ዳኛ ክለብ ነው። ሂድ አንተ ዝምባም የለቃቃ ሜዳ ልጅ። እኔ እኮ ነኝ የከፈልኩለት እኮ ዳኛ ጋር የተገናኘነው በኋላ ዳኛው አለን። እኔ ነው ስለ ዳኛም ምን ተውስ። እኔ በራሴ መንገድ አግኝቼ አሽለጥልጬው ስንት ነገር ካረኩት በኋላ ዳኛ ነው እባክህ ተው በስልክ አገናኝም በቪዲዮ ደውሎ ይሄን ሊታውቀዋል አለ። ተገናኝታችሁ አታውቁም? ዱባይ ውስጥ እረፍ ጆከር ነው አለው። ከዛስ ፈታው አይደል? አንተ ግማታ ሳክሮ ወድቆ እኮ በሴት እኮ ነው ፈልጌ እኮ ያገኙት በሴት ይሄ ገረድ። ያን ቪዲዮ እኔ ስልክ የጠፍቶብኛል ሞት አልኩት እንዲረጋጋ ብዬ። ብርጅስቶን ደግሞ ፎቶዋን የዛሬ ስንት ዓመት አማራን ዘመነን ስትሳደብ ነው ይሄንን ፎቶ ያወጣሁባት። አለቅም ዘመነ ካሴን ወጥቶ ይቅርታ ካልጠየቀ አለቀም። አንፋታው ምን እንትን አይመለከተውም፣ ማንንም አይመለከተውም። በዛም በኩል ማከብሮ ትልቅ ሰው አለ። ማንንም አይመለከተውም። ማንም ሰው ወጥቶ ይቅርታ ካልጠየቀ አማራን ይቅርታ ዘመነ ካሴ ማረ ብሎ ድንጋይ ተሸክሞ ይቅርታ ካልጠየቀ እኔ አለቅም። አንተ የግም ልጅ ጎጃም ልጆች እኮ አንተ አንለቀም። አንደዚህ ከመስመስል ጀግናዎች እኮ ናቸው። አንተ ግም የግም ልጅ የአማራን ትግል ለመበታተን የመጣ ደንቆሮ መቼም ማለት እኔ ነኝ ልኩም ማስገባው። ተውት ለኔ ካሁን በኋላ በቃ መጣው ሶላት ሰግጄ ተጨርስ። ሚውት አርግና እንዳወር ወጥወጥ ታዲያው ዳኛው አለ ክለብ ነው። ምን አባታ ያመጣል? የኔን ዱባይ መናገር ምን ልትበቀለኝ ላጠፋልህ ስልኬን አይደለ? አንተ የግም ልጅ አንቺን ቆይ እሱን ተወው ስላለኝ አንቺን አልተውሽም። አንቺ ግማታ አንቺ አካለ ጎዶሎ ቁላ 30 ቀን በአርቲፊሻል ቁላ የምትበጅ ደንቆሮ ብርጅስቶን የምትባይ አንቺ ከብት። አንቺ ማለት እኮ እንስሳ ወስፌ አቋም የበረሃት የመሰልሽ ሴትዮ አንቺን አሁን የሚበዳ ሰው አለ? አንቺ ግማታም ቀርናታም የቦርኮ ልጅ ሼሌ መንደር ሼሌ በቁላ ጥማት የተቸገርሽ እስስት ተርባከኔ በቪዲዮ ወጥቼ ማውራት እችላለሁ። ማናባ ምን ልታደርገኝ አንተ ዝምባ ቡጣልኩህ ወጥተህ ዘመነ ካሴን ይቅርታ ካላልክ ናግሬያለሁ። እኔ አሁንም ዳኘን አያስቆመኝ። ግን እዚህ መካከል በእኛ በወረርን ሰዎች ዳኛው አለ መጠራት የለበትም። እናቴ ትሙት እኔ የወረርኩ አይደለም። በጣም ክብር ያለኝ ሰው ሙቼ ለወገኔ ሙቼ ራሴ መስዋዕትነት አድርጌ የምሰጥ ሰው ነው። ናምጣልኝ እስኪ እንዳንተ እኔ አንተ የቦርኮ ልጅ መግባት የፈለጋቸው አበባ ላኩ። ብርጅስቶንን መርገጥ የፈለገ ብርጅስቶንን እርገጧት። ይሄኛውን ግን ዳኝ ቆይ ስላለኝ እሱ ጋር ቆይ አለበተቀረ ሄድበታለሁ እያልኩ ነው። ለምን ትፈሩታላችሁ? ይሄ ግም ልጅ ሰፈር ለሰፈር አንተ የምታበታትን ደንቆሮ ሰፈርን እየነቃ መንደርን የአማራን ትግል ብትንትኑን ለማውጣት ምን እንደሰራ አታውቅም እንዴ? ወሎ ኦሮሞ ነው ብለህ ያልክ ሰው እኮ ነህ። ያ ማለት ምንድነው? የወሎ ልጅ ተነስተው ጎጃምን ለመሳደብ። ኧረ እባክህ እኛ በህይወት እያለን ነው ሞጣ ወሎ ኦሮሞ ነው ካልክ አንተ ስንት ለአማራው የአማራውን ብሔርተኝነት ትግልን ወደፊት የመራውን ዘመነ ካሴን ወጥተህ የምትሳደብ ክፍታፍ እንዳለ የጎጃም ታጋዮችን አውጥተህ የምትሳደብ ጎጃም የነ ተብሎ ሚስጥር ሲነገር አውጥተህ የምትሳደብ ግማታም አንተ ሌላ አካባቢ ነካ ብሎ የሚቀየም ሰው አለ? አንተን እኔ ነኝ ማጠፋ። ጎጃም ባንተ ልክ አይለካም። አንተ ተዞር በል እባክህ አንተ የቦርኮ ልጅ። አሁንም እኔ ይኸውልህ ዳኘን ያስቆመኝና ልብዳ አለቅም። አንተ የግመን ልጅ አዝረከርካለሁ። ጥንብርኩስህን ነው የማዋጣ። እኔን እንዳትነካ
እንዳትነካ ብያለሁ። መጀመሪያም ታው ስልኬን ተሰርቄያለሁ። ስልኬ ሽንት ቤት ገባ ነው እንጂ ያልኩ ምን ስልኬን ተሰርቄያለሁ። ሞጣ ላረጋጋ እኮ ነው ደስ እንዲለው ስልኬን ተሰርቄያለሁ እላለሁ። አባቴ እኔ መረጃ ከያዝኩ አላጠፋም። ማስመድቻለሁ። አንተ የግም ልጅ ምንም ሌላ ዘመነ ወጥቶ ይቅርታ ይጠይቅ። ዘመነ ካሴ ላይናገር ከዚህ በኋላ ሞጣ ጋላ ነው ምን ጋላ ነው? ይሄ ከብት ነው እንጂ እንስሳ ተከፋይ ገርዳሜ። አሁን አስቀዝነዋል። የሆነ ልጅን ደግሞ ምስኪን ልጅ ለጥፈውታል። ምን አገባኝ? ለምን ሚሊዮን እያመጡ ቢለጣጥፉትን የሚያገባኝ ነገር አለ? ቦታውን ደንግጠሃል። አሁን ይህን አቁመህ ትክክለኛ ለአማራ ህዝብ የሚጠቅም ስራ የምትሰራ ከሆነ ማንም አይነካም። አንተም ብርጅስቶንም እዚህ ያለሽ ቅማል። እኔ እኔ ሞጣ ብዙ ጉዳይ አለኝ። እኔ እኮ ዱባይ በራሴ መንገድ እኮ ነው ያገኘሁት። ሞጣን እንዴት እንዳገኘሁት አደዋውዬ በሴት ነው የያዝኩት። ይሄ ጥንባታም ጠንባዣ ሰክሮ ሲንዘላዘል ይሄ ዶንቆሮ ከብት ብርጅሴ ጅግሴ ምን ስማ፣ እኔ አንድ ነገር ልንገርህ ሞጣ፣ እኔ ከአንተ በላይ ሰው አሁን የሚገመግመው እኔን ለማስበላት ያውም በአካል ስንት ነገር የሰራው ሰው እያወቅህ ስልኬ ሽንት ቤት ገብተዋል ስላልኩህ፣ አንተ ግን ደህና ሴት እንኳ በሆነ አንድ ዝርግፍግፍ ያለ ቦርኮ እኮ ናት እኮ ያስለጠለጥኩ። ማን እንደሆነ ታውቃለህ? ሴቷን የአማራን ሴትማ ለአንተ አሳልፌ አልሰጥም። ሰላም ነው አይደለ? ታውቆይ ማን እንደሆነ ታውቃለህ አንተ ራስህ። ሚስት ኦሮሞ ናት። ና ሪከርዱን አዋጣዋለሁ። እኔ ጋር አትነካካ ብያለሁ ተጀምሮ እስከሚጨርስ። አንተ ጥርብ እንዴ ከኔ ጋር አንተኔ ዘመነን የምሳደብ ሰው በሆን እኮ እንደዚህ ብታዋርደ ደስ ይለኛል። አንተኔ ዘመነን ቀርቶ ማንንም ትንንሽ እዚህ ቲክታክ ላይ ያሉትን ማንንም ሰው ቀጥ ብዬ ነው አይቻላቅም። ማንንም ታጋይ ቤተልሔም ዳኛቸው አለኝ እንዳለ በየትም አካባቢ ያሉትን አንድ ቀን እኔ ክፍፍል የሚሰራ ፖለቲካ ሰርቼ አላውቅም። እኔ እኮ ተሳዳቢ አይደል፣ በጣም የበሰልኩ ፖለቲከኛ ነኝ ይላሉ አባቴ። ባለጌ አንተ የትልቅ ባለጌ ያልተላጨ ቁላ ይዘህ እኮ ቁላህን ቢሲልህ እኮ አቂጤን ገድፍልኝና ልብድ አልቻልኩም ብለህ እኮ የደወልክልኝ ሰው እኮ ነው። አንድ ሌላ ሩም ላይ ነው ተኝቼ ልጅቷ ሰክራ ከላይ ሆና ስትጠበጥብ ልብ ያመለጠኝ ብለህ እኮ ውሃ ልቤ ላይ በረዶ አናቴ ላይ ሰርልኝ እኮ ያልክ ሰው እንደ ቅቤ እንደ ፈጣሪ እንደፈረደብኝ በፌስታል አናቱ ላይ በረዶ አሰርኩለት። ይሄ ፋናው ላይ በረዶ አሰርኩለት። ሊሞት ሻታ ሊገለው በምን እኔ ፍሪጅ ውስጥ አላስገባው። እኔ ምን አይደለም ምን እንደ ግል ብትሳደው ችግር የለውም። ግን አንተን ገና ጉድህን አፈለዋለሁ ነግሬሃለሁ። ተከፋይ ነህ። ኧረ ሞጣ አንተ ኪሎአር እኔ ስትነካ ያን ጊዜ እንዴት ሆኜ እንደመጣሁ አታውቅም። ለአንተ ብዬ አይደለም። አንተ ደንቆሮ ወርቁ አይተህ ነው ለምን ይነካል ብዬ ነው እንጂ ለአንተ መቼም አልቆምልህም። ለምን አረሳማ እንደዛ አድርገህ ሁሌ አፍህን የምከፍተው ነው። የጎጃም ህዝብ ታጋይ አድርጎ የጎጃም ዘመነ ካሴ ላለመሳደብ የአማራ ህዝብ ከፍሎ የሚያስቀምጥ የሚያታግልህ መስሎ ነው። አንተም እንደዛ እኮ ነው ያልከኝ ለኔ። እንደዛ የአማራ እኮ ምንም የአማራ ትግል እኮ ምንም ጥቅም የኦሮሞ ታጋዮች እኮ ዛሬ ላይ እኮ ቪላ ቤት አላቸው እኮ ነው ያልከኝ። እንደዛ ነው ያሰብከው አይደል? እኛ ተከፍሎና አይደለም በራሳችን ገንዘብ ነው። አንተ ሴት ግዴታ የአማራ ህዝብ ከፍሎ አንተን እንደ መንግስት ሊያስቀምጥ ነው አይደል? እኔ ጉድህን ማሰጣው ነኝ። አንተ ክፍታፍ የታባ ማንም ታጋይን ሰድብ ማንም ሊወድ ሊያከብር አይችልም። ሞጣ አሁን አለ በቤቱ አለ ወይ ንገሩኝ። ዘራባካክ ንገሩኝ። ጆከር ደንግጧል፣ በጣም ደንግጧል። እኔ አዝረከርከዋለሁ። የሸሌ ዘመነው ወጥቶ ይቅርታ አጎንብሶ ድንጋይ ይዞ ይቅርታ በነገራችን ላይ ድምፅህን በየደቂቃው እየከፈቱ እያሰሙት ስለሆነ ደንግጧል። አሁን እኔ አለቀውም አልኩህ፣ እመነኝ አለቀውም። እኔ ስንትና ስንት ጉድ እኔ አልደራደርም። ቀልድ የለም። ራሴን አሳልፌ እሰጣለሁ።
ይችን ጥምብ የቆላ ዝንብ እናቷን ልብዳት። እዚሁ ቲክታክ ላይ ቀጭንቁላ ፈልገን አንገቷን ጠምዝዘን ነው የምንቀብራት። እናቷን ልብዳት። ይቺ የተዘጋ የኡጋንዳ ቲቪ ምስመትል ቫይረስ አማሮጊት ለዚች ምንም ጊዜ